አደረግ መሐመድ በመቃብር ውስጥ ይሰማቸዋል አይሰማችሁም? እስኪ እንመልሱ። ምን መሐመድ በመቃብር ውስጥ ይሰማቸዋል አይሰማችሁም? እሱማ ሞተዋል እኮ በቃ እንዴት ይሰማል? የሞተ እንዴት አይሰማም እኮ። ስለዚህ የሞተ ሰው ምንም አያቃርብህም ማለት ነው። ከሞተ በኋላ ጸሎት የምታደርግ ምንም አይጠቅምህም። በቃ ምንም አይጠቅመኝም። ሞተዋል፣ ኦልሬዲ ሞተዋል። በቃ ምን ጠቅመህ? ስለዚህ መሐመድ እንደ ማንኛውም ተራ ፍጡር ነው የምታየው ማለት ነው። ተራ እንደሞተ ምንም አይጠቅምህም። ማይጠቅም አይጎዳ ብለህ እሱ አይደለም ተራነቱ ተውና፣ እሱ ተራ አይደለም። ነቢያችን ሰለላሁ ተራ አይደለም። ግን ተራ ስልህ ሶሪ አንድ ሰው ምንድነው አይጠቅመኝም ምንም ስላልክ ከሞተ በኋላ ምንም አይጠቅመኝም ካልክ which means ጉዳት ማስከተልብህም በቃ ሞቷል አይሰማም ማለት ሊያቃርብህ አይችልም። ወደ አላህ ያቃርበኛል የሚል እምነት የለህም አይደለም? አሬ ምን ያውቃል ብላችሁ ነው አይጠቅሙም ይላል እንዴ? እኔ እሱ እሳችሁ ከሞቴ በኋላ ሞቷል። ለእኛ አስቀምጦ ሄደ አሻራ አለ፣ ትልቅ አሻራ አለ። ምንድነው እሱ? ቁርአን አለ። እኔ እንደከተሉም ብለዋል። እኛ የምንከተለው እሱ ባስተማረ አስተምሮት ነው እንጂ እሱ እንደታረግልን አላ ለምንልን አላ እንደስጠይቅልን ምናምን አንልም። ስለዚህ ይሄ እንደት ብለን ስለምናምነው እንደታ ከሞቴ በኋላ እንደዛ ነገር የለም ብለን ሀሺም እሺ። ስለዚህ ሀያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም፣ በህይወት መኖሬ ለእናንተ ጥሩ ነው፣ መሞቴ ይኸውልህ ነቢዩ ሰለላሁ ዐለይሂ ወሰለም በህይወት መኖራቸውም ለእኛ ጥሩ ነው፣ መሞታቸውም ለእኛ ጥሩ ነው። የተለያየው ምንድነው? በህይወት እያሉ ወሕይ ይወርድባቸው ነበረ። ከሞቱ በኋላ ወሕዩ ተቋረጠ። አልአንቢያኡ አሕያኡን ፊ ቁቡሪሂም ዩሰሉን ብለዋል። ነብያቶች በአጠቃላይ ቀብሮቻቸው ውስጥ ቀብር ውስጥ ያሉ ነብያቶች ሕያው ናቸው፣ ይሰግዳሉ ብለዋል። በሌላ ሐዲሳቸው ጁምዓ ቀን ላይ ሶላዋት የሚያደርግ ሰው ሲያደርግብኝ በጆሬ ነው የምሰማው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነብያቶች ከሞቱም በኋላ በአላህ ፍቃድ፣ መስፈርቱ ምንድነው? የኛ በአላህ ፍቃድ ይጠቅማሉ። በአላህ ፍቃድ ነብዩላህ ሙሳ ከሞቱ በኋላ ከ2000 ዓመት በኋላ ነው ከ50 ወቅት ሶላት ወደ 5 ወቅት ሶላት ያስቀነሱልን። መጀመሪያ ወጅቡ የነበረው ተነግሯቸው የነበረው ለነብዩ ሰለላሁ ዐለይሂ ወሰለም 50 ወቅት ሶላት 50 ጊዜ እንድንሰግድ ነበር በቀን። ወደ 5 ወቅት ሶላት ያስቀነሱት ማናቸው? ነብዩላህ ሙሳ ናቸው፣ ሰማይ ላይ ተገናኝተው። ለዛ ነብያቶች ይጠቅማሉ። ከሞቱ ከሺህ ዓመታት በኋላ ጠቅመውናል። ግን በአላህ ፍቃድ ነው፣ በራሳቸው አይደለም። በራሱ ማንም በራሱ ማለት በራስ ሲባል የመፍጠር የሆነ መጥቀምን ከፈጣሪ ውጭ የሚጠቅም የለም። አማ ግን ሰበብ የመሆን ምልጃ፣ ሸፋዓ የመሆን የማማለድ የመሆን በአላህ ፍቃድ ነብያቶች፣ ሷሊሖች፣ ዑለማዎች ይጠቅማሉ። በአላህ ፍቃድ አላህ ጥቀም ያለው ሁላ መላእክቶችም አላህ ጥቀም ያለው ሁላ ይጠቅማሉ ነው። ይሄ ነው የእስልምና እይታ። ስለዚህ ይሄ እናንተ እይታ ነው። ኢሻም ደግሞ መላእክቶች አይሰሙም ከሞቱ በኋላ ብለህ ነው የምታምነው? ነብያቶች ነቢያቶች አሁን ያለ ቢያንስ ነቢያቶችን ዱዓ ብናደርግላችሁ ሻፊ ሆናሉ ነው። ይሄ ደግሞ እንጃ ነፃ አይመስለኝም። እኔ ዱዓ ብናደርግላቸው ሳይሆን እነሱን ያቃርቡናል ብለው ያምናሉ። እነሱ አንተ ባቢያ እንደመሆነ የነቢያቶችንም ያቃርቡንም ብለህ ነው የምታምነው? እንደዛ ከሆነ በቀን 5 ጊዜ የምትሰግደውን እንኳን ከ50 ወደ 5 የመለሰልህ ሙሳ ከሆነ ማለትም ለመሐመድ ከነገረው በኋላ መሐመድ ተመላልሶ ወደ 5 ያስቀንሶታል አልክ። 50 አለ እሱማ ያው ይሄ ነቢያቶች ስራ ነው። የነቢያቶች ስራና የእኛ ስራ እኮ አንድ አይደለም። እነሱ የተለየ ስራ ነው። ስለዚህ ከሞቱ በኋላ አይጠቅሙም እንዴት ትላለህ ታዲያ? ማለትም ከሞቱ በኋላ ያቃርቡንም እንዴት ትላለህ? በቀን 50 ጊዜ ዛሬ የምትሰግድ ነበረ እኮ። በቀን 50 ጊዜ ማለት እኮ በደቂቃ ውስጥ በመታው በቀን አንድ ሰላት ለመስገድ 10 ደቂቃ በትንሹ ሳይፈጅብህ አይቀርም። 50 ጊዜ ማለት እኮ ስንት ማለት ነው? ወደ 500 ደቂቃ ሙሉ ትሰግድ ነበር እኮ። ይህንን እንዲቀነስልህ ምክንያት የሆነ አንዱ ነው። ስለዚህ ሙሴ ነው ማለት ነው። አይ እኔ እንኳን እንደዛ ስላላወቅኩ ነው እንጂ ግን አንድ ሰው ከሞቴ እኔ እነሱ እንደ ሰው መስሎኝ ነው። እኛ ከሞቴን በኋላ ያው ለእነሱ ሰዎች ዱዓ ብናደርግም አይቀበሉም።
ዱዓችንም ያው አላህ ብቻ እንደምናርግ ነው ማቆኔ። በመሐመድ ላይ ሰላዋት ታወርዳለህ አይደል? ኦኬ ሰላዋት ስታወርድለት ቀጥል። ሰላዋት ስታወርድለት ይሰማሃል ወይስ አይሰማህም? እሱማ ያው ይሰማል ተብለዋል። አዲሱ እንደሚሰማ ነው አዲስ ላይ ያለ እና በምን ባን ነው የሚሰማ? በአላህ ያው በተመልኩ መስለኝ የሚደርሰው እንደሚሰማ ነው ይደርሰኛል ብለዋል ማለት ነው። ባዲ ታዲያ እንደዛ ከሆነ ለምንድን ነው እሱ አይጠቅምም? የሚሰማህ እንደዚሁ ምን እንዲሁ የመስማት ናፍቆት ስላለበት ነው እንዴ? ወይንስ አንተን ሊጠቅምህ ነው? ማለትም አንተ እሱ ላይ ሰላት ስታወርድ አላህ ደግሞ ለአንተ 10 እጥፍ ነው ምናምን ይሰጣል። 10 እጥፍ ሰላት እንትን ይልብሃል። ትንሣኤ ቀን ያው እንደ ሳነት የሚያርጉ ሰዎች ትንሣኤ አይደለም አሁን ሞቶ ነው እንጂ አሁን ሞቶ ሰላም ስትለው ራሱ ሰላምታህን ይመልሳል። ደግሞ ሰላት ስታወርድበት አላህ በአንተ ላይ እንዲያወርድልሃል 10 እጥፍ። ስለዚህ ሞቶ እንኳን እየጠቀመህ እኮ ነው። እንደውም ቁጭ ብለህ እኮ እንደውም ቢቻል ስራን አቁመህ ሰላት ማውረድ ነው ያለብህ 10 እጥፍ ለማግኘት። አይጠቅመኝም ማለት ሳይሆን ኦኬ መሐመድ። አቤት አቤት፣ ሰላም ነው እፎ? እንዴት ነህ? አለን አለን። እስቲ ምን ላይ ናችሁ? ትንሽ አብራሩልንና። ያ ምንድነው እሱ ከአላህ ውጭ ምንም ነገር የሚያቃርብ እንትን አማላጅ ማያስፈልግ ምናምን የሚል አስተምሮ ትክክል ነው ወይ? ማለት ወደ አላህ የሚያቃርባችሁ ነገር ትፈልጋላችሁ ወይንስ አትፈልጉም? ካለ ወደ አላህ የሚያቀርበን ነገር ለምሳሌ አንድ ሰው የሞቱ በመፈለግና ባለመፈለግ ሳይሆን ወደ አላህ የሚያቀርበን ነብይ እንደሆነ ማንም ያሰው ያውቃል። ከነብዩ ውጭ ሊያቀርብ ይችላል። ከነብዩ ውጭ ምንድን ነው የሚያቀርቡ? ሌላ ምንም ያቀርብ የለም። ለምሳሌ ስራ ያቀርብ ነው። ስለዚህ ስራ ነው። ኦኬ ስራ ሊያቀርብ ይችላል። እሺ ሌላስ እንደው ቅዱስ የሆነ ወይንም ደግሞ በሃይማኖቱ ጠንካራና የተሻለ የሆነስ ሊያቀርብ ይችላል አይችልም? ያው ትንሣኤ ቀን አማላጅ ይሆናል ቁርአን። ኦኬ እነዚህ ነገር ነው መልካም ስራዎች እና ነገር ናቸው ነው ወደ አላህ የሚያቀርበው ሌላ ነገር። በትንሣኤ ቀንማ ሸሂድ የሆኑትም እንትን ይሆኑሃል አለ ሸፋይ ሆኖ እንትን አማላጅ ይሆኑሃል አይደለ? እስከ 70 ምናምን ቤተሰቦቻቸው ሊያማልዱ እንደሚችሉ ይናገራል ሐዲሳቶች። ሰው እንደዛ ከሆነ እንደ እነሱ ያቀርቡ ማለት ያማልዳሉ። ማተር የሚያደርጋችሁ በትንሣኤ ቀን ቁርአን የሚያማልድ ከሆነ እንትኑ ብላክስቶኑ የሚያማልድ ከሆነ ቁርአኑ ስራ የሚያማልድ ከሆነ መላእክቶች የሚያማልዱ ከሆኑ እነኛ የሞቱትም እኮ ያማልዱሃል። እነሱም ወደ አላህ ሊያቃርቡ ነው አይደለ እንዴ? የሞት አያቃርበኝም እንዴት ትላለህ ታዲያ? እንዴት አያቃርበኝም ትላላችሁ? ምንድነው አያቃርበኝም ያልኩህ? ያቃርቡኛል ነው ብለህ የምታምነው አንተ? መልካም ስራ ያቃርባል አንድ በል። ኦኬ መልካም ስራ ወደ አላህ ያቃርባል። ቁርአን አማላጅ ሊሆን ይችላል። ነብዩ አማላጅ ናቸው። ሸሂዶቹም እንደዛ ናቸው፣ አማላጅ ናቸው። ትንሣኤ ቀን የትንሣኤ ቀን ነው። ስለዚህ አሁን እነሱን አቃራቢ ትላቸው። አሁን ሸሂድ ሆኖ የሞተን ያቃርበኛል ብለህ ታምናለህ? አሁን ሸሂድ ሆኖ የሞተን ያማልደኛል እንጂ አያቃርበኝም። ያማልድና ማቃረብ ምንድን ነው ልዩነቱ? ሲያማልድ ሊያቃርብህ ያማርኛል ስል በቃ የአማርኛ እንትን ነው እንጂ ኖርማል አንድ ናቸው። ተቀራራቢ ናቸው። ሜይ ቢ
በህይወትና ከሞት በኋላ የቋንቋ ልዩነት ሊሆን ይችላል። እሺ እንደዛ ከሆነ ትለምናቸዋለህ። አማላጅ ማለት ያ ሽምግልና ነው። ትለምናቸዋለህ። ትለምናቸው ይሰማሉ። ማንን ልዘይራቸው ትችላለህ ምናምን እንደዛ እነኚህ አሁን ለምሳሌ ሸሂድ ሞተ በእምነት በጣም የተከበረና ትልቅ ቦታ የተሰጠው ቢሆን ልትማመናቸው ትችላለህ። እነሱን መለመን ነቢዩን መለመን አይቻልም። ሸሂዶቹን ሳይሆን ነቢዩን እነሱ ቀጥታ መለመን ሳይሆን ያቃርቡኛል ብለህ እነሱን ሪፈር ማድረግ ትችላለህ። ሪፈር አሁን እንዴት እንደሆነ ታውቃለህ። ያቃርብ አሁን አንድ ሸሂድ ለምሳሌ ከፋሚሊ ውስጥ ቢኖር ያኔ እሱ ነው ፈጣሪ ጋር አማልዶ የሚወስድ ገባ አይደል? ሰባውን ቤተሰብ የሚባለው ሰባ ቤተሰቡ የሚወስድ እሱ ነው እንጂ አንተ እኔ መረጠኝ እኔ እኮ እንዲህ ነኝ እኔ እኮ ለምኜ ነበር እኔ ሪፎርም ቢዛ ምናምን ነገር አይደለም። ገባ አይደል? አላህ ከቤተሰብን ለሱ እሱ ቤተሰቦቹ ሰባ የሚመርጡ ሰባ ይመርጣል እንጂ ይሄ ነው የሚባል ነገር አይደለም። መሐመድ ብትጠይቅ ምን ችግር አለው? ምክንያቱም ሱራ 5:35 ላይ መቃረቢያ ፈልጉ ስለሚል አንተ ብንለምነው ምን ችግር አለ? መቃረቢያ ፈልጉ ማንን ነው መለመን? እኛ ያው ቁርአኑ ምን እንደሚል ታውቃለህ? ከአላህ ሌላ ሰው መለመንም እንደማይቻል ቁርአን ነው የሚነግረን። ወደ አላህ ይሄንን ያስተምራል። ወደ አላህ እንዲያቃርብህ እሱ ብንለምነው ችግር አለው ወይ? ዛሬ ነው ወይስ ትንሣኤ ቀን? ዛሬ ራሱ ብንለምነው እሱ እኮ ዛሬ አይደለም እኮ የሚያቃርበው ትንሣኤ ቀን እኮ ነው የሚያቃርበው። ለወደፊቱ እንዲያቃርብህ አሁኑ ያንን እንትን ብትል ችግር አለው? ያኔ እኔ ራሱ አያቃርበኝማ። በቃ እሱን ከለመንኩት አያቃርበኝም እኮ ቂም ይዝባልና አባና የጨቀጨከኝ ብለው ቂም ይዛ ሲሆን ያቃርበኝም ደስ ይላል። የሚለመነው አንድ አላህ ነው። እንዲያቃርበኝም እድሉ የሚሰጠኝ ማለት ነው አላህ ብቻ ነው። ገባ አይደል? አሁን እንትን አለ ህግ አለ። ያኔ ስትሞት ነው አንድ ነገር ልንገርህ። ቆይ አቃራቢን ፈልጉ የተባልከው ያኔ ስትሞት ነው የምትፈልገው? አሁን ነው እሱ ነው እኔ የሚፈልገው ፋሚሊ አላህ እሱ በአላህ እንትን ነው። አሁን ትንሣኤ ቀን ሲባል ምን እንደሆነ ታውቃለህ? ፍርድ የፍርድ ቀን ነው በእኛ። አሁን በእናንተም ትንሣኤ ቀን አለ አይደል? የሚያቃርባችሁ ስራክ እና ስራክ የሚመለጥ ወይ እንደዛማ ከሆነ የምታቃርቡትን ፈልጉ ነው እንጂ የሚባለው የሚያቃርባችሁን ፈልጉ አልነበረማ መባል የነበረበት። እንዴት ነው የምትረዳው እዚህ ላይ ካሊድ ከድር ሶሪ፣ እንዴት ነው እናንተ የምትረዱት? ይሄን አቤት ሰላም ነው። ከድር ሶሪ፣ እሺ ቅድም ሰላም ሳልል ድንገት ስሜታዊ ሆኜ ስለገባኝ ነው ዋሳለ እንትን ሳልል ሰላም ሳልል የጀመርኩት። እሺ ምንድነው እፎይ አሁን ነበር ያዳመጥኩት። ከሞቱ በኋላ ያቃርቡናል የሚለውን እንዴት ነው የምትረዱት? ያቃርባችኋል አያቃርቧችሁም? ከሞቱ በኋላ እሺ ከሞቱ በኋላ አላህ የፈለገላቸው ያቃርባሉ፣ የሚያቃርቡ አሉ። አላህ የፈለገላቸው በዚህ መስፈርት ማለት ነው። ለፈለገው አላህ የፈለገላቸው እንዲያቃርቡ እና ለፈለገለት ኦኬ፣ አንተ መጠየቅ ትችላለህ እንዲያቃርቡ። አዎ ፍጠርልኝ በሚለው ትርጉም እስካልሆነ ድረስ ምን አለ መሰለ፣ መጠየቅ ሁለት አይነት ነው። አንደኛ ለፈጣሪ ብቻ የሚጠየቅ አይነት አጠያየቅ፣ እሱም ፍጠርልኝ በሚለው ትርጓሜ ያለ አጠያየቅ። ለምሳሌ ፈጣሪን ስንጠይቀው ፍጠርልኝ በሚል ትርጓሜ ነው ትርጉሙ የሚኖረው። ፍጠርልኝ፣ ይህንን ነገር እንዲያደርግልኝ ወይ እርዳኝ ስንለው መርዳትን ፍጠርልኝ ማለት ነው። ለሌላው ደግሞ ሰበብ ሁነኝ ወይ ምክንያት ሁነኝ በሚለው ትርጓሜ ከሆነ ችግር የለውም ብንጠይቀው፣ ቢኖርም ቢሞትም። ስለዚህ መጠየቅ ትችላላችሁ። ከዋብያዎቹ የምትለዩት እናንተ ከሞቱ በኋላ መጠየቅ ትችላላችሁ። አዎ በዚህ ጉዳይ ላይ አሁን ሶስት አይነት እይታ አለ። አንደኛው
የመፍጠርን መጠየቅ ለሌላውም ይቻላል የሚሉ ይሄ ስህተት ነው። እንደኛ የመፍጠርን መጠየቅ ማለትም አንድን ሰው ወይም አንድን ነብይ ፍጠርልኝ በሚለው ትርጓሜ መጠየቅ አይቻልም ነው የምንለው። ፍጠርልኝ በሚለው ትርጓሜ። ሁለተኛው ደግሞ አይ ሰበብ ሁነኝ፣ ምክንያት ሁነኝ፣ ሰበብ ሁነኝ የሚለውም ቢሆን አይቻልም የሚሉ አሉ። እሱንም ስህተት ነው ነው የምንለው። መካከል ላይ ነን እስልምና። ማለትም አንድ ነብይ ወይም አንድ መለክ ወይም ደግሞ አንድ ዓሊም ወይ አንድ ሸሂድ በአላህ ፍቃድ ምክንያት ሊሆነን ይችላል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዘንድ መጥተው የጠየቁ ሰሃባዎች አሉ። ዝናብ ጠፍቶ ረሱላችንን ሰለላሁ ዐለይሂ ወሰለም የጠየቁ አሉ። እና አህመድ ሪፋዒ ደግሞ አሉ እጃችሁን አውጡልኝ ያሏቸው። ብዙ አይነት ነገር አለ። እንደዛውም ከሞተ በኋላ የሰው ልጅ ነብዩን ይጠይቃል። በራሳቸው የነገሩን ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ፀሐይ ስንዝር ቀርባ የፀሐይ ብርሃን በጣም በምታቃጥለው ሰዓት ሸፋዓ ሰዎችን ነብያቶችን ይጠይቃል። አደም ጋር ይሄዳሉ የሰው ልጆች የተለያዩ ነብያቶች ጋር ሄደው መጨረሻ ላይ ነብዩ መሐመድ ጋር መጥተው ሲጠይቁ ነብዩ መሐመድ ለጌታቸው ስጁድ አድርገው ጌታቸውን ለምነው ከሰው ልጆች አናት ፀሐይ እንድትገለል ምክንያት ይሆናሉ ማለት ነው። ለዛ ሰው ነው መጥቶ የሚጠይቃቸው ነብያቶችን። ያ ማለት ተፈጥራላችሁ ማለት አይደለም ማለት ያ እሱን እረዳለሁ። ምክንያቱም በእኛም ያማልዱናል ብለን ስለምናምን ነው ማለት ነው። ቅዱሳኖች ያማልዱናል። በእኛና በእናንተ መካከል ደግሞ በእኛና በእናንተ መካከል ያለ ደግሞ ግልጽ ሊደረግ የሚገባ ነገር እኛ ያማልዳሉ ስንል ይፈጥራሉ በሚለው ትርጓሜ አይደለም። ማለትም ከራሳቸው ለራሳቸው ለፈለጉት ሁሉ ያማልዳሉ ማለት አይደለም። መስፈርት አለው። ለምሳሌ አምኖ ለሞተ እንጂ ማማለድ አይችልም። የትኛውም ነብይ ከሞትን በኋላ ባለው ህይወት ላይ ከሞትን በኋላ ጀነትና ጀሃነም ሊገባ ሲል አምኖ ለሞተ ወንጀሉ ስለበዛበት ምልጃ ሊያደርጉለት ይችላሉ እንጂ ለምን ሸፋዓቲ ለአህሊል ከባኢሪ ሚን ኡመቲ ብለዋል። የኔ ሸፋዓ የኔ ማማለድ የሚሆነው ትልልቅ ወንጀልን ለሰሩ ሙእሚን አምነው ለሞቱ ሰዎች ነው ብለዋል። አምኖ ካልሞተ ግን ነብይም ቢሆን የነብይ ልጅ እንኳ ቢሆን አያማልዱትም። እኛ ጋርም ያለን አቋም ይሄ ነው። አክቹዋሊ ምንድነው እሱ እኛ የምንረዳው ምንድነው የእኛን ለማስቀመጥ የሞከርኩት ያሰብኩት ምልጃ ከእናንተ ጋር ብዙም ቶፒክ የሌለኝ ምንድነው እሱ ነቢያቶችም ሆኑ ቅዱሳኖች